ሳላጣራ ግን ስለማላመጣላችሁ ይቺ ልጅ ሀቢባ ቤት በጣም ስታለቅስ ነበረ። ከወንድሜ ነው ያረገዝኩት እያለች እንግዲህ ብዙ ህዝብ አስለቅሳለች። ብዙ ሁላችንም ተረብሽናል፣ ሁላችንም አዝነናል። ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ ይሄን ታሪክ እኔም አላቅም እነሱም አያውቁማ። ይሄን ታሪክ አይቀርም እና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምንና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ ብቻዬንም እንደ እብድ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን ምን አለ በቃ ወደ ራስ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ እና ሞክራለሁ፣ ለመግደል ደግሞ ሞክራለሁ። የሚገርምሽ ያኔ ራሱ አንቺን ሳይሽ በቃ መግባት ስለማልችል ጽፋለሁ። ግን የሚገርምሽ ከታች ሀቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ 26 ዓመቱን ጨርሶ አሁን 27 ዓመቱን ሊመጣ ነው፣ እባክሽ አግዥኝ፣ እባክሽ እርጅኝ፣ እባክሽ ልጄን አሳክሚልኝ እያልኩ ለአንቺ በጣም ጽፋለሁ። የሚገርምሽ አላቋረጥኩም በጣም ረጅም ጊዜና መረጃ ነው የምነግራችሁ። ያልተረጋገጠ ነገር ነግሬያችሁ አላውቅም። ግን አትናደዱ፣ ምክንያቱም ሰው ያሳዝናችኋል። አዎ ታለቅሳላችሁ፣ አብራችሁ አልቀሳችኋል። አዎ ሁላችሁም ከፍቷችኋል። ግን ከዛ በኋላ ግን እውነታው ጋር ደርሼ እዚህ ጋር አምጥቼ ስነግራችሁ አትቀበሉ፣ መብታችሁ ነው። ግን ዝም ብላችሁ አስተውሉ። አንዳንዴ ከመሳደባችሁ በፊት አስተውሉ። እኔ ብትሳደቡም ችግር የለም፣ ለጥፉት። ሳላጣራ ግን ስለማላመጣላችሁ ይቺ ልጅ ሀቢባ ቤት በጣም ስታለቅስ ነበረ። ከወንድሜ ነው ያረገዝኩት እያለች እንግዲህ ብዙ ህዝብ አስለቅሳለች። ብዙ ሁላችንም ተረብሽናል፣ ሁላችንም አዝነናል። ያው ቀድሚያችሁ እኔ መረጃ ሰምቼ ቀድሚያችሁ ስለማመጣ ተናዳችሁ የምትሳደቡ ሰዎች አላችሁ። ተናዳችሁ መጨረሻ ላይ ዞራችሁ ግን ይቅርታ ስለምትሉ ችግር የለም፣ ዞራችሁ ይቅርታ ትሉኛላችሁ። ከወንድሟ አልወለደችም። የመጀመሪያው መረጃዬ ዘመድ ናት፣ ያሳደጓት ልጅ ናት። ልጆች አሉት፣ አግብቶ ወልዶ 3 ወልዶ ፊት ለፊቴ ነው የሚኖረውና ምንም ነገር አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ ምን እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኝ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው። ዘመድ ናት፣ ያሳደጓት ልጅ ናት። ግን ቦይፍሬንዷ ነው። ያው በጓደኝነት ቤት ውስጥ አብረው ይዋደዱ ነበረ፣ ተይሏት ነበር፣ ቤተሰብ የሚቆጣት ነበር፣ ይመክሯት ነበር። አልወለዷትም፣ ያልወለዷት ልጅ ናት። በእርግጥ አሳድገዋታል፣ አብረው ከልጆቻቸው ጋር ነው ያሳደጉት። እንደዚህ ማድረግ አልነበረበትም። 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም። ልጁ አልነካዋትም ነው የሚለው። ከውጪ ነው የተደፍራ የመጣችው ነው የሚለው። ውጪም ቢሆን እነሱ የደፈራትን ሰው እንደ ቤተሰብ እንደ ወንድም እንደ አባት የደፈራትን ሰው ማስያዝ ይችሉ ነበረ። ይሄኛው መረጃ ተጣርቶ የሚደረስበት መረጃ ነው። ልጃቸው እንዳልሆነች ወንድሟ እንዳልሆነ ሴትዮዋም ሰውየውም እንዳልወለዷት እሷም ታውቃለች። እራሷ አላውቅም ያለችውን ሁሉ እሷ ራሷ ታውቃለች። ጎረቤት ያውቃል፣ ዘመድ ያውቃል አሳድገዋት እንደሆነ። ቤተሰብ ናት። ስለዚህ ከወንድሜ ከእናት ከአባቴ ልጅ ነው አረገዝኩ ያለችው። ልጁን ያልነካዋትም ይላል። ውጪ የደፈራት ሰው ነው የሚባለው። ትንሽ እሷም ችግር አለባት። በተረፈ ይህን መረጃ ልሰጣችሁ ፈልጌ ነው። ደግሞ እንግዲህ የተሰጠው ሰው አለ፣ ተልኮን ጨርሶ ያምጣላችሁ። ዳንኤል ግን እንዳልነካት እንዳልደፈራት ይጣራል፣ ዲኤንኤ ይጣራል። ሲቀጥል ደግሞ አንዳንዴ እሷም እያወቀች እንደዚህ አይነቱን ውሸት መዋሸት ራሱ ለምን አስፈለገ? ጓደኛዋ ለምሳሌ ታውቃለች የነሱ ልጅ እንዳልሆነች፣ የሸሸችባት ጓደኛዋ ታውቃለች። የልጆቹን ስም አጥፍታ ነው እንጂ እዛ ቤት ውስጥ አይደለም ያረገዘችው። እኛ እንደ ቤተሰብ እንደ ልጅ ስላሳደግናት ማባረር ስላልፈለግን ነው ቤት የሰጠናት ግቢ ውስጥ የምትኖረው።
ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድላረገች እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት። ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ገብቶሻል? ወንድሞቼ አሁን ይህን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱን የራሱ አላውቅም ነበር። ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም እንጂ ከልጁ ስላረገዘች አይደለም። አሁን የልጁን ህይወትና ትዳሩን ነው በጠበጠች እየተባለ ያለው። ሚስቱን አላስቀምጥ፣ ልጆቹን አላስቀምጥ፣ ግቢ ውስጥ ሁሉ የምትላቸው ከዚህ ቤት ነው ያረገዝኩት ነው የምትላቸው። እና ለማንኛውም ዞሮ ዞሮ ዲኤንኤ ነው የሚገላግለው። ግን ልጅ እንዳልሆነች ከነሱ ግቢ ውስጥ እንዳላረገዘች የነሱ ልጅ እንዳልሆነች በትክክለኛው አካባቢም ሰው ጎረቤትም ያውቃል። ተክለ ሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሃል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለኩት። አትሊስት አይዞሽ በሉኝ። ልጅነት ተላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት። ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም። ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበላሽቷል። ግራ ገባኝ። አልጋ የለኝም። ይብን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየቅኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለፈ ቆንጂት ቀስ እያለሽኝ እናት። አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ። ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት፣ ግን በዚህ አላስገባም ስላላት ነው። ይሄንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። እሺ ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ ብሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን አቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነቴን ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው ኦልሬዲ ልጁ እንደሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው እውነታውን? የሰፈር ሰው መቼ መሰልሽ ያወቀው? ከ2011 በኋላ። በምን አጋጣሚ የሰፈር ሰው አወቀ? በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገር ሆኜ ሲያዩ ለምንድን ነው አንቺ የተለየሽ ሰው ነሽ ወይ ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው። ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣሁኝ።
አምና ሙሉ የልጅ አባት እንደዚህ አድርጎ የልጅ አባት አግብቶ ወልዶ አጠገቤ ሚዲያ ላይ መውጣትሽን ሲያውቁ ምንም አላሉ። የሚገርምሽ ምንም ነገር አልተናገሩ። ጸጥ ነው ያሉት። ይሄ ሁሉ አመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ? ምንም አላሉም። ጸጥ ነው ያሉት። ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም፣ አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ እንዴት ልጅ ብዙ ኃላፊነት አለባት አባቴን ይሉታል። ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ኃላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ አዎ ብዙ ነገር ይዛለች ምናምን ሌልና ያልፋል። ያደባብሰው ነው የሚያልፉት። ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ ነግረዋለሁ፣ የዚህ ልጅ ነገር አስተካክሉ። ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልጉም? የሚገርምሽ ማሪ መጀመሪያ አሁን በህግ ነው እነዚህ ሰዎች ሙሉ ቤተሰቡ በህግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው። ድምፅ ልንሆንሽ ነው። ስለዚህ ያልሽው ነገር ሁሉ ጋር ለሀገራችን ላይ አይደለም ህግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነን የደፈረሽ ወንድምሽ ለህግ ቀርቦ ሁሉም ሙሉ ቤተሰቡ ይሄንን ወንጀል ተፈጽሞብሽ በመደበቃቸው ይሄ እኮ ቀላል ነገር እኮ አይደለም። ይሄ ዝም ብሎ አልጋ ምናምን ተብሎ የሚታለፍ ነገር እኮ አይደለም። ገድዬ ለመንግስት እጄ ይሰጣለው ነው የሚለውና በቃ እንደዚህ እንደማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ ባጠና ነው የተደበደብኩትና ምንም በቃ ከአቅሜ በላይ ይሆናል። ሀቢባ እንዲህ እንደማውራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ ስቲና ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጄ አልወጣም። የሚቀየር ልጅ ይዤ ነው ያለሁት እጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ ላንቺ ስልኬንና የልጄን ፕሮፋይል ሁሉ ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክሚልኝ፣ እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ እከታተልሻለሁ። ግን እንዴት አድርጌ ልግባ? ደህና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማነው ግን እሷ ጋር ሊያደርሰኝ የሚችለው እያልኩኝ አሁን በሰው ነው ሰዎች አይተው አንቺ ጋር እንድገባ ያደረኩኝ። አይዞሽ፣ በጣም ሁሉም ነው የሚያስፈራራው። የደረሰብሽ ሙሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለግኩት የነበረው ሀቢባ፣ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታዩ ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነቅሶኝ፣ በቃ ያስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው፣ ወንድ ልጅ ስለሆነ ተከልሎ ነው ያለው እሱ። እኔ ግን የሚያግዘኝ ሰው ጠፍቶ ልጄ ቢታመምብኝ ተሰቃይቼ ሰው ለምኜ የሚያውቁኝ የሰፈር ልጆች አግዘውኝ እኔ ብታመም እንደዛው ሜቢ ቲክቶክ ላይ ቤሌም ገብተሽ ማየት ትችያለሽ። ፕሮፋይሌ ላይ ከዚህም በፊት ታምሜ ነበረ። ልጄ ኦቲዝም ልጄ መጥቶኝ ኩላሊቴንና በጣም ታምሜ ሰዎች አግዘውኝ ነው የታከምኩት። ያ ኩላሊቴን ደብቆት አሁን የማጸድ እጢ ሆኖ እጢው መውጣት ደረጃ ላይ አልደረሰም እያሉ ኢቭን የምታከምበት ነገር እያጣው ነገ በሞት ልጄ ምን እንደሚሆን አላውቅም። ተስፋው ምን እንደሚሆን አላውቅም። ግን ከብዶኛል። ከወንድም ስለተፈጠረ ልጣለው ሀቢባ ምን አድርገው?
አይዞሽ ቤቷ ገብተን ምንም የለም የምትሉ ይሄ የራሷ አካውንት አይደለም። በሰው አካውንት ነው የመጣችው። የእሷ ስልክ እምቢ ስላላት በራሷ አካውንት ስትመጣ ታያላችሁ የምትለውን ቪዲዮዎች። እቴ በጣም አዝናለሁ ስለደረሰብሽ ነገር። እንትን ኦ ማይ ጋድ የሚያሳዝን ልጅ ነው ያለሁት። ምናልባት ከማየት ከፈለግሽ አጠገቤ ነው ያለው የምታየው ከሆነ በጣም የሚያሳዝን ልጅ። እሱ ፊት መደብደቤ ሳይኮሎጂካሊ ተጎድቶብኛል። ልጄ ሊሞትብኝ ይችል ነበረ። ይኸው አሁን በግድ እቺ የሰፈሬ ልጅ ናት አይታ ነው አንቺ ጋር አይሰማም ድምጽ። እሷ ጋር ቤት እንዲሆን ሳምንት ሆኖኛል፣ ወደ 6 ቀን ሆኖኛል ከተደበደብኩና ምግብ አልበላም ብሎ ተቸግሬ ታሞብኝ። በጣም ደግሞ የሚያሳዝን አክቲቭ ልጅ ይዤ ነው ያለሁት። ግን እኔ ብቻ ነኝ የምቀይረው። እኔ ስወጣ ድብደባው አለ፣ እኔ ስወጣ ሁሉም ይደበድበዋል፣ ሁሉም ይመታዋል። እና ልክ ስመለስ ምን እንደሆነ እንደሚቀርብ አላውቅም። እናትና አባት ትሪት ማድረግ እንዳለብኝ በቃ ኃላፊነት እንዳለብኝ ነው። እንኖርበት የነበረው ክፍል ጥብብ ብላ ይሁን በጣም ተጨናንቆ ውሃ ይተፋ ነበረ ቤቱና ውሃ ከምትፋቱ የተነሳ አልጋችን፣ ፍራሻችን፣ ሁሉም ነገር ውሃ ነው የሚሆነው እና የጸባችን መንስኤ ወንድሜ ሊደበድበኝ የቻለበት ምክንያት እናቴን በጣም ተማጽኜ ወደ ቤት እንድገባ አደረኩኝ። ወደ ውስጠኛው ቤት እናትሽን አስወጥተሽ ወደ ውስጠኛው ቤት ገብተሻል፣ ገልሻለሁ፣ በቃ አንቺን ገድዬ ለመንግስት እጅ እሰጣለሁ። ከድሮም ጀምሮ ነው እርጉዞኜ ጀምሮ ደበደብ ነበረ። አለኝ አባት አለኝ። ግን አባትም ሳይድ የሚያደርገው የወንድ ስለሆነ ወደዛ ነው ሳይድ የሚደረገው። አይዞሽ አትባይም፣ ልጅሽ ይጎሳቆላል፣ ልጅሽ ይጎዳል። ግዴታ ደግሞ መስራት አለብኝ፣ መድኃኒት አለብኝ በየወሩ የሚወስደው እሱ የራሴን መድኃኒት አለ መመገብ አለብኝ። ይሄን ሰርቼ የተወሰነች ስራ ሰርቼ እስከመጣ ልጄ ተጎድቶ አገኛለሁ። ሲከፋኝ እናገራለሁ፣ ልጄ ሲመታ እናገራለሁ። ምክንያቱም አፍ የለውም እሱ አንደበት የለውም። እኔ ነኝ የምናገርለት። ስናገር እንደሌላ ነገር ነው ተደርጌ የተቆጠርኩት። ለዛ ነው ሁሉ ድብደባ የደረሰብኝ ሀቢባዬ። በዛ ላይ ያመኛል። በሞት እንኳን ማን እንደሚረከበኝ አላውቅም። ራሴን ለማውጣት ልጄን ለመግደል ራሴን ለመግደል በጣም ብዙ ሞክሬ ነበር፣ ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገው። አልሞትም አለን። እሺ ምን ላድርግ? እሺ ቆንጆ ጠይቅሽ እድሉን ስጪኝ ፕሊስ። ወንድምሽ ይቅርታ፣ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ልጅ ነው? አዎ የእናቴ አባት ልጅ። ታላቅሽ ነው? ታላቄ ነው። እሺ በስንት ዓመትሽ ነው የደፈረሽ? አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበርነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበርነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄው ልክ አርጊልኝ። በ15 ወንድምሽ ሲደፍርሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋል? ለእናትና ለአባትሽ ቁጭ አድርገሽ? አዎ ተናግሬያለሁ። አዎ እና ለህግ አመለከት ሲል አፍሽን ዘግተሽ በህግ ዘግተሽ ነው ለህግ ተጠይቀዋል? አልተጠየቀም። ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩኝ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ይሄ ነገር የተፈጸመው እና ወደ ሚዲያ ለማውጣት በጣም እድሜም አይፈቅድም። ልጅ ነኝ፣ ተማሪ ነኝ። ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ስቴፕ ባይ ስቴፕ ደግሞ ወደ ህግ ይዘውልኝ አልሄዱ። የድሮ ቤተሰብ ታውቂዋለሽ፣ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ የተደረገ። ዝም በይ ተባልሽ አይደል? ዝም በይ ተባልሽ። እሺ እርግዝና ሲፈጠርስ ምን አልሻቸው? እሱም ማለት መጀመሪያ እንደተደፈርሽ የነገርሻቸው ወይስ እርግዝና ሲፈጠር የነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግሬያለሁኝ። እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ ነው የወለድሽው አንቺ ሰንደላዝለሽ ሲሉኝ እኔ ዲቃላ አይደለም ቅደም ተከተል ሳይወለድ ገና ማሬ። የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፑ ማወቅ ፈልጌ ነኝ። ልክ እንደተፈጠረ ነው የተናገርኩት። እሺ ምን አሉ?
በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከጎንሽ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትይ አፍሽን እንድትዘጊ ነገሩሽ? አው እህቴ፣ በተለይ የመጀመሪያ እህቴ አሁን በህይወት የለችም፣ ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩም አያስታውቅም ሰውነቴ። ሆዴ ኖርማል በቃ ከማወቅሽ በፊት ነው ያለነው። ገና ማርገዝሽን ገና አላወቅንም። እዚህ ጋር ማርገዝ ከማወቅሽ በፊት ነው ያልነው። ትኩስ እያለ ስትነግሪያቸው አፍሽን ዝጊ ያሉሽ። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እሺ፣ እርግዝናን መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየውበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ አይቼ ነበረ ግን አሁን የለም ስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቢል 5 ወር ተኩል ይሆናታል አላት። ከዛ በኋላ እሷ ለማስወጣት ነበር ይዛኝ የሄደችው። ልታስወጣልኝ ነበር 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም። ለዶክተር በወንድምሽ ተደፍረሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል፣ አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም? እህትሽ ለዶክተር ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል ትቦታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለች። አዎ 5 ወር ተኩል ስላለፈ እሺ። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገር በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይሄን በማድረጉ ምንም አልቀጡትም። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት? እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመውና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ካጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ አረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያን ሁሉ ዓመት 7 ዓመቱ አካባቢ ነበር። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ፣ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው። ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው? ልጅሽ የኦቲዝም እንዳለበት ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱን በልቶ ታመመብኝ። እሱን በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትይኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋችሁት። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየኑስ የሞተችው ታስታውሻት ከሆነ አውቃታለሁ። የኦቲዝም ትምህርት ቤት የከፈተችው ነፍሷን ይማር። ኔትወርኳ እያስቸገራት ኦ ማይ ጋድ። ቆይ እንዴ በሰው ስልክ ነው ለምን አለ ራሷ የገባችው። ይስተካከል፣ ታገዟት። በጣም ያሳዝናል። ህፃኑ ሲያሳዝን ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻለሁ የትራንስፖርት
እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ ይሰማችኋል? ለኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነሽ ነው? ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘሁለት የዘሜጋ የሞተችው የኦቲዝም